አህለን ወሳህለን እንኳን ደህና መጣችሁ። አመሰግናለሁ ለሁሉም እህቴ። ጉዋ ማለት ምን ማለት ነው? እና ደግሞ አል የሚለውን አያያዥ ስናናግራቸው እንጠቀምበታለን ይላል ይህ ጥያቄ። ጉዋ የሚለውን ቃል ከመመለሴ በፊት ጠያቂው ከየት ሀገር እንደሆነ ለማወቅ እፈልጋለሁ። ምክንያቱም ጉዋ የሚለውን ቃል የተለያዩ አገሮች በተለያየ ሁኔታ ስለሚጠቀሙት ነው። አሁን ከቃላቶች በፊት የሚሆነውን አል እንዴት እንደምንጠቀመው እንማር። በነገራችን ላይ አል በአማርኛ ምን እንደሚባል ስፈልግ መወሰኛ አንቀጽ ወይም መወሰኛ ቃል ይባላል የሚል አነበብኩ። ትክክል ነው? ንገሩኝ እስኪ። ባብ በር ማለት ነው። አልባብ ማለት ደግሞ በሩ ማለት ነው። እኔ በር ብላችሁ የትኛው በር ብላችሁ ትጠይቁኛላችሁ። ምክንያቱም በር ነው ያልኩት። እዛ ታች ጋር ያየሁት በር ሊሆን ይችላል። ጎረቤታችን ጋር ያለው በር ሊሆን ይችላል። የእኛ በር ይሆናል። የእናንተ በርም ሊሆን ይችላል። በትክክል የትኛውን በር ማለቴን ለማወቅ ከተፈለገ በሩ እላለሁ። በአረብኛ አልባብ። ለምሳሌ ፈታሕት ባብ አልጉርፋ። ፈታሕት ባብ አልጉርፋ የክፍሉን በር ከፈትኩ ማለት ነው። ፈታሕት ከፈትኩ፣ ባብ በር ነው፣ አልጉርፋ ክፍሉ። አልባብ መክሱር በሩ ተሰብሯል። መክሱር ማለት ተሰብሯል ማለት ነው። ቤት ነው። አልቤት ማለት ደግሞ ቤቱ ማለት ነው። ለምሳሌ አብጋ ቤት ሰጊር። አብጋ ቤት ሰጊር ትንሽ ቤት እፈልጋለሁ ማለት ነው። አብጋ እፈልጋለሁ፣ ሰጊር ትንሽ። አልቤት ነظيፍ ቤቱ ንጹህ ነው ማለት ነው። ነظيፍ ንጹህ። ሰያራ መኪና ማለት ነው። አሰያራ ማለት ደግሞ መኪናዋ ማለት ነው። ለምሳሌ ዕንዲ ሰያራ ጀዲዳ። ዕንዲ ሰያራ ጀዲዳ አዲስ መኪና አለኝ ማለት ነው። ዕንዲ አለኝ፣ ጀዲዳ አዲስ። አሰያራ ኸርባና መኪናዋ ተበላሽታለች ማለት ነው። ኸርባና ማለት ተበላሽታለች ወይም ተበላሸች ማለት ነው። ወለድ ልጅ ማለት ነው፣ ወንድ ልጅ። አልወለድ ልጁ ማለት ነው። ለምሳሌ ሃዛ ወለድ አልጂራን። ሃዛ ወለድ አልጂራን ይሄ የጎረቤት ልጅ ነው ማለት ነው። ሃዛ ይሄ፣ አልጂራን ጎረቤት ወይም ጎረቤቶች። አልወለድ ሃዛ ሸጊ። አልወለድ ሃዛ ሸጊ ይሄ ልጅ ረባሽ ነው ማለት ነው። አልወለድ ልጁ፣ ሃዛ ይሄ፣ ሸጊ ረባሽ። ብንት ልጅ ማለት ነው። ይሄም ግን እቺ ሴት ልጅ ነች። አልብንት ማለት ደግሞ ልጅቷ ማለት ነው። ለምሳሌ ፊ ብንት ትንተظረክ በራ። ፊ ብንት ትንተظረክ በራ አንዲት ልጅ ውጪ ትጠብቅሃለች ወይም እየጠበቀችህ ነው ማለት ነው። ፊ አለ፣ ትንተظረክ ትጠብቅሃለች፣ በራ ውጪ። አልብንት አጥወል ሚን ኡምሃ። አልብንት አጥወል ሚን ኡምሃ ልጅቷ ከእናቷ ትረዝማለች ማለት ነው። አጥወል ማለት የረዘመ ረዘም ያለ፣ ሁለት ነገሮችን አነጻጽረን ረዘም ያለው ማለት ነው። ሚን ከ፣ ኡምሃ እናቷ። ሚን ኡምሃ ማለት ደግሞ ከእናቷ ማለት ነው። መጥበኽ ማድ ቤት ነው። አልመጥበኽ ማድ ቤቱ። አልቤት ዕንዶ መጥበኽ ከቢር። አልቤት ዕንዶ መጥበኽ ከቢር ቤቱ ትልቅ ማድ ቤት አለው ማለት ነው። አልቤት ቤቱ፣ ዕንዶ አለው፣ መጥበኽ ማድ ቤት እንዳልኩት፣ ከቢር ትልቅ። አልመጥበኽ ሐገና ከቢር። አልመጥበኽ ሐገና ከቢር ማድ ቤታችን ትልቅ ነው ማለት ነው። ይሄ ደግሞ ሐገና የኛ፣ ከቢር ትልቅ። ሙፍታሕ
ቁልፍ ማለት ነው። አልሙፍታሕ አልሙፍታሕ ማለት ደግሞ ቁልፉ ማለት ነው። ለምሳሌ ضيعت مفتاح البيت ضيعت مفتاح البيت የቤቱን ቁልፍ አጠፋሁ። ضيعت አጠፋሁ ወይም ጣልኩ። ሙፍታሕ ቁልፍ ነው እንዳልኩት። አልቤት ቤቱ። ወይን አልሙፍታሕ ወይን አልሙፍታሕ ቁልፉ የት አለ? ቁልፉ የት ነው ማለት ነው። ወይን የት፣ አልሙፍታሕ ቁልፉ። ጉርፋ ጉርፋ ክፍል ማለት ነው። አልጉርፋ አልጉርፋ ክፍሉ ማለት ነው። ለምሳሌ ጉርፋ ነظيፋ ጉርፋ ነظيፋ ንጹህ ክፍል ማለት ነው። ነظيፋ ንጹህ። ነظፍት አልጉርፋ ነظፍት አልጉርፋ ክፍሉን አጸዳሁ። ነظፍት አጸዳሁ። አልጉርፋ ክፍሉ። ሸምስ ሸምስ ፀሐይ። አሸምስ አሸምስ ፀሐይዋ። ለምሳሌ ሸምስ الصيف مرة حارة ሸምስ الصيف مرة حارة የበጋ ፀሐይ በጣም ታቃጥላለች ማለት ነው። الصيف በጋው ማለት ነው። መራ በጣም፣ ሓራ ታቃጥላለች። አሸምስ ጠልዓት አሸምስ ጠልዓት ፀሐይዋ ወጣች። ጠልዓት ማለት ወጣች ማለት ነው። ገመር ገመር ጨረቃ ነው። አልገመር አልገመር ማለት ደግሞ ጨረቃዋ ማለት ነው። ፊ ገመር ሕልው اليوم ፊ ገመር ሕልው اليوم ቆንጆ ጨረቃ አለ ዛሬ ማለት ነው። ፊ አለ፣ ሕልው ቆንጆ፣ اليوم ዛሬ። አልገመር اليوم ሕልው አልገመር اليوم ሕልው ዛሬ ጨረቃዋ ቆንጆ ነች ማለት ነው። ፉስታን ፉስታን ቀሚስ። አልፉስታን አልፉስታን ቀሚሱ። እሽተሬት ፉስታን ጀዲድ እሽተሬት ፉስታን ጀዲድ አዲስ ቀሚስ ገዛው። እሽተሬት ገዛው፣ ጀዲድ አዲስ። አልፉስታን አልአሕመር ይጀንን አልፉስታን አልአሕመር ይጀንን ቀዩ ቀሚስ ያሳብዳል ማለት ነው። አልአሕመር ቀዩ፣ ይጀንን ያሳብዳል ከቁንጅናው ብዛት የተነሳ ማለት ነው። ሱቅ ሱቅ ገበያ። አሱቅ አሱቅ ገበያው። ለምሳሌ ሱቅ አልኹዳር ገሪብ ሱቅ አልኹዳር ገሪብ የአትክልቶቹ ገበያ ቅርብ ነው ማለት ነው። አልኹዳር አትክልቶቹ፣ ገሪብ ቅርብ። አሱቅ በዒድ ምን ቤትና አሱቅ በዒድ ምን ቤትና ገበያው ከቤታችን ይርቃል ማለት ነው። ይሄ ደግሞ በዒድ ሩቅ፣ ምን ከቤትና ቤታችን፣ ምን ቤትና ማለት ደግሞ ከቤታችን ማለት ነው። ትምህርታችንን ከመጨረሳችን በፊት ሌላ ልጠቅሰው የምፈልገው ነገር ልብ ካላችሁ አንዳንዴ አል እንላለን። ለምሳሌ አልቢንት ልጅቷ ለማለት። አንዳንዴ ደግሞ አን ብቻ እንጠቀማለን። ለምሳሌ አሰያራ መኪናዋ። ይህ ማለት ል አሰያራ የሚለው ቃል ውስጥ የለችም ማለት አይደለም። አለች፣ ግን አንጠቀማትም፣ አትጠቀስም። ሌሎችም ቃላቶች አሉ። እንደ ምሳሌ ልጥቀስላችሁ። አጠያራ አጠያራ ኤሮፕሌኑ ስንጽፈው አልጠያራ ብለውን እንጽፈዋለን። ስናነበው ግን ወይም ስንናገረው ልን አንጠቅስም፣ አጠያራ ነው የምንለው። አሸምስ አሸምስ ፀሐይዋ ሲጻፍ አልሸምስ ተብሎ ነው የሚጻፈው። ስንናገር ወይም ስናነብ ግን ልን አንጠቅስም። ለምንድን ነው እንደዚህ የሆነው? የአረብኛ ቋንቋ ሕግ ስለሆነ ነው። እኔም ራሴ ሳስበው አልጠያራ ከማለት አጠያራ ማለት የሚቀል ይመስለኛል። አልሸምስ ከማለት አሸምስ ማለት አይሻል? ጨረስኩኝ። እንዳትረሱ እሺ። ሰብስክራይብ ያላደረጋችሁ አድርጉ። ሁላችሁም ደግሞ ላይክና ሼር አድርጋችሁ ተሰናበቱኝ። ማሰላማ፣ ደህና ሁኑ። እወዳችኋለሁ። ኮምቱ እሺ፣ ደስ ይለኛል። ጠይቁኝ እሺ፣ እመልሳለሁ። ባይ ባይ።